100% ሀቢባ አፈርግጣ ነው ያነሳች። መሬት ነው ያነሳቻት። ስታለቅስ ነበር። እሷ ግን ያው ለእሶ ነው ሁለዚህ የማይወጣላት ማልቀስ። ይሄ ሰካራም አገባች ይሄን ሰካራም እሱም ማጀቴ እሷም ማጀቴ ሁለዚህ ይልአን ሸክልኩ እኔ አንቺን ቤት እኔ መታሻለሁ፣ ቤት ውስጥ መታሻለሁ። ነገርኩህ እኮ እስከ ነገ ታገስ። ቆይ አንድ ሁለተኛ አምጩ ወንድ እስከ ነገ ታገስ። እኔ ቤት ምንም አይወራም፣ እዚህ ምንም አይወራም። ምንም ታገስ፣ በቃ እስከ ነገ ታገስ። እንደዚህ አድርጎኛል ብለሽ ለምንድን ነው አንቺን እንደዚህ የምታደርጊ? ቆይ እኔ ስም ማን ነው ስማታ? በቃ ነገ ስላለች ነገ እናውራት። ከላስ ወላሂ እኮ ንክቻት አላውቅም። እኔ እኮ ወላሂ ትክራሽ ቀና ብዬ አይቻት ማናውቅ ሱብሓነላህ እኮ እስከ ነገ እኮ መብቷ እኮ ነው ሰይድ። ማንም ሰው እኮ ለዛ እኮ ነው ብዙ ጭቅጭቅ ስለሚ ይሁን ያልኩት ለዛ ነው። ያን እኮ መስፈርት አንቺ ነሽ ገፍትረኛል ያልሽው። ማንም ምንም አላለክም። ማንም የተናገረ ብለውሃል። ማን ኡስማን መስፈርቷን በዛ እናወራለን። በዛ ታወሩናላችሁ። ከኛ የተሻሉ አወቆችንም እናስገባለን። በዛ ከኛ የተሻሉ ሰዎችንም እናመጣቸዋለን። እንደ ሽምግልና እንደ ባልና እንደ ሚስት ገባ አይደለም። ከዛ በኋላ ከላስ ለእሷ ብዬ ነው እኔ ያበላሽባት። እኔ በዛ ሁሉንም የበደለች ካለ ስምን ያስጠፋች ካለ የበደልካት ካለ በዛ እንደ ሽምግልና ተሸምግላችሁ ማነው ጥፋተኛው ማነው ብለን ትታረቃላችሁ። እዚህ እየመጣችሁ የቤት ገበናችሁን አታውጡ። በቃ ረዋንም ዝጊው። ያው ስራሽን ስሪ። አንተም ቁጥርህን ላክልኝ። የቦት ነው ቁጥርህን ሰማኝ። ሰምተኛል ወይ? ለምን እኔ አሁን እኔ መጠየቅ ስለፈለኩ ነው። እሷን አያስፈልግም። ምን የምጠይቃት አንተ? ቆይ እኛ ቤትህና ብጅልህ እያልን አይደለ እንዴ? ምን ሆነህ ነው? እኛ እኮ ቤትህን እናስተካክልልህ እያልን እኮ ነው። እና እኔ ምን አልኳት ሰይድ? እሺ ውስጥ ና እኮ አልኩ። ቁጥርን አንጣና በውስጥ ይበላ እንትን አይልም። አንዴ ወጧል፣ አንዴ እንትን ይላል። ወላሂ እኔ አዮ እዚህ የሰው የትዳርን ገመና እንዲህ ብሎሻ እንደተወሻ የምል ሰው አይደለሁም የሚሉ ዘንድ አይሄዱ። በቃ እንደዛ ከሆነ የራስህ ጉዳይ። የኛው ነው መሰለኝ በውስጥ ይላሉ እንዴ? ነው እስኪ እዚህ አውሩ። ከዛም አይሰማም ይሄ ድምፅ ነገር አሽቃባጭላ መሳደብ የምትፈልገው ምናምን አካል ካለ በቤትህ እዛው ከዛ እዛው ትወጣዋለህ። ኖ እኔ ቤት አይቻልም። እኔ ቤት አይቻልም። ቆይ ምን በድዬሽ ነው? ቆይ አይደለም አሁን ነገርኩህ። እኔ ብቻ አይደለሁኝም። ከኔ ጋር ብቻ አይደለም እርቅ የምትፈጽም ከኔ ጋር ብቻ እኔ እና አንቺ ስንጋባ ሰው አላጋባንም። ረዋን እና ኖ እንደዛ ካልክ ታዲያ ወጥተህ ስትወራጭ ማሰብ ነበረብህ። እከሌን ተጠያቂ ስታደርግ ያችን ያልጠራው ስም አለ እንዲ ያንንም ልክ እንደተመከረ ሰው ልክ እኔ ቁጭ ብዬ እንደነገርኩ አስመስለ ኖ አለ እኔም በውስጥ የጠባሳ የውስጥህን ቁስል ልክ በእኔ አስመስለ ነው ልህን የተወጣኸው እኔን ለማስጠቆር ማለት ነው። ኖ ይቅርታ፣ በዚህማ አያልፍም። በዚች እንደዚች ተብሎ ምናምን ሊቀር ኖ አይቀርም፣ እንደዚህ አይቀርም። ነገሩ ከባድ ስለሆነ በስነ ስርዓት አልኩ። በስነ ስርዓት የምፈልጋቸውን ሰዎች አቅርቤ አስቸግሬያቸው በአካል በስነ ስርዓት አልኩ። በስነ ስርዓት አውርተህ ነው። የለም እኛ እንጂ ከዚህ በፊት እኔ ነው እንጣላለን። ማንም ምንም ያደርግ የለም። አንተ እንጂ የደረስክባቸው እነሱ አልደረሱልህም። ይቅርታ፣ የልጅ አባት ነህ። እኔ አንተ እንደምታደርገው ማድረግ አልፈልግም። አንተ እንደምታደርገው ማድረግ አልፈልግም። የልጅ አባት ነህ። ሪከርድ ይደረጋል። ልጄ ትሰማዋለች። እናቱ እኮ እንደዚህ ብለው ነበር። ይችን ነገር አልፈልግም። አንተ እንደፈለግ የፈለግከውን ነገር አድርግ።
የፈለግከውን ነገር ብል፣ ግን ማንም ሰው አልደረሰብህ። ይችን ብቻ ጭንቅላት ውስጥ አስገባ። ማንም ሰው አልደረሰብህም። ማንም ምንም አላለክም። ራስህ ነህ ተነስተህ ሁሉንም ሰው ጠላት አድርገህ እንደዚህ አድርገህ ያስካቸው። ማንም ምንም የደረሰብህ የለም። አልነኩም፣ እንደዚህ አልነኩም። አዳምጪኝ ረዋን። ለዛ ነው በውስጥ ያልኩህ እኔ። ለዛ ነው ሙኒት ነው ይገላል። እንደዚህ ስለምታወሪ እኮ ነው። እንደዚህ ቤት ውስጥ ሆነሽ ለራሱ እንደዚህ ነው የምታወሪ። ቤት ውስጥ ያ እኔ አንድ አይነት ሰው ነኝ። አንድ አይነት ሰው ነኝ። ረዋን በቤትም በእንትንም አንድ አይነት ሰው ነኝ። ረዋን አንቺን አንድ ጥያቄ ልጠይቅሽ። ቤቷን መዝጋት ያለባት ሴት ናት ወይስ ማን ነው? አንቺ ቤትሽን ዘግተሽ ለምን አትቀመጭም? ለምን ሽማግሌስ ቢሆን ቤትሽ አይመጣም? ለምን እዚህ ጋር መጥተሽ አንቺ ክብርሽን ታጫለሽ? ረዋን ለምን ሚዲያ ላይፍሽ ይሆናል? ልንገርሽ፣ ለምን ህይወትሽን ሚዲያ ታደርጊዋለሽ? ታውቂያለሽ። ሚዲያ ላይ ነው ዘግተሽ ውጪ። ከፍተሽ የተቀመጥሽ እኮ አንቺ ነሽ። ስራሽ ላይ መጥቶ ሲረብሽሽ ብሎክ ታደርጊያለሽ። በተረፈ ግን አንደኛ ልጁንም ክፉ የምታናግሪው ገባሽ? ባህሪውን ታውቂያለሽ፣ ጸባዩን ታውቂያለሽ፣ ያለበትን ሁኔታ ታውቂያለሽ። አንቺ እኮ ነሽ ቻንስ እየሰጠሽ ያለሽው እንዴ። እናቶቻችን እየተደበደቡ እኮ ቤታቸው ቁጭ ብለዋል። ለእናት ለአባታቸው እንኳን ሳይነግሩ አይደለም ለሚዲያ። ትላንት አላልኩሽም ወይ? እኔ እዚህ ጋር መምጣትሽ ምንድን ነው ጥቅሙ? ሽማግሌ ነኝ የሚልም ቤትሽ ይምጣ እንዴ። ረዋን አንቺ ነሽ እኮ ክብርሽን የምታጭው። አንቺ እኮ ነሽ የምትዋረጂው። እሱ እኮ ወንድ ነው። ወንድ ልጅ ሁሉ ጊዜ ልክ ነው ነው የሚባለው። ቤትሽን እንደዚህ እያወራች ማለት ነው። ቤት ውስጥ ምንም አንደባመጥም። በቃ ገብተላ ራስሽን ጥፋተኛ አታርጊ። በገበናሽ ትላንት ባወራ ነው አይደለ ዛሬ የሚሳቅብን? ዛሬ ባወራሹ ነገ ይሳቅብሻል። ማንም የሚያዝን የለም። ረዋን ዝጊ ቤትሽን። አንቺ ስንቱ ሰው ነው ከጎንሽ ያለው? ስንቱ ሰው ነው ለአንቺ የቆመው? መሲ ስንት ቀን ነው ቁጭ ብላ ያደረችው? ቲጂ ስንቱ ሰው። ማንም እዚህ ጋር ያለ አንድ አይጠቅምሽም። ማንም በርሽን ዘግተሽ ቁጭ በይ። እንደ ሴት ወግ ይድረስሽ፣ እንደ እናት ወግ ይድረስሽ። ይምጡ ሽምግልና ማንም ይቀበላል እኮ። ባልና ሚስት ይጋጫል፣ ብዙ ነገር ይፈጠራል። ግን ለምንድን ነው የሚዲያ ማንጫጫ የምትሆኘው አንቺ? ግዴታ እኮ ሚዲያ ላይ የሚወጡ ነገሮች አሉ። የቤት ሰነድ ግን የሚዲያ መጫወቻ፣ መቀለጃ፣ መሳቂያ አይደለም። አንቺ ነሽ ሴቷ ረዋን፣ አንቺ ነሽ ሴት፣ ነገ የምትወልጂውም ሴት። ያለሱ እኮ ኖረሻል አይደል እንዴ? ስንት ነገር አሳልፈሻል አይደል እንዴ? ራሱን ቀይሮ ከመጣ አህለን ወሳህለን፣ የልጅሽ አባት ነው። በርሽን ከፍተሽ ታስገቢያለሽ። እብቃቃለሁ ሲል በርሽን ዘግተሽ ኑሪ። ለምን ወኔሽን ጀግንነትሽን ታጭዋለሽ አንቺ? ረዋን እናቶቻችን እየተደበደቡ ጾማቸውን እያደሩ ምን እያሉ በራቸውን ዘግተው ኖረዋል። ከቻልሽ አቅሙ ካለሽ ስራሽን ስሪ። ደክመሻል፣ ደርሰሻል። ቁጭ በይ፣ ቁጭ በይ። የምትበይበት አታጭም፣ ታውቂያለሽ። ውጪ። እሺ ረዋን፣ ራስሽን አስከብሪ። ሽማግሌ ነኝ የሚል በርሽን አንኳኩቶ ይምጣ። እሺ ውጪ፣ ውጪ። አሁን ይቅርታ